ቤተክርስቲያን በወንጀል ሲፈለጉ የነበሩ ሁለት ግለሰቦች በቁጥጥር ስር ውለዋል። በቅድስት ቤተክርስቲያን ላይ ወንጀል የሚያስጠይቅ ድርጊት ፈጽመው ግለሰቦች በቁጥጥር ስር መዋላቸውን ቅድስት ቤተክርስቲያን አስታውቃለች። አቶ ጽጌ ስጦታውና አቶ ሚስጥሩ መዝገቡ ተብለው የሚጠሩ ግለሰቦች በቁጥጥር ስር መዋላቸውን ቤተክርስቲያኗ አሳውቃለች። እንግዲህ እነዚህ ሁለት ግለሰቦች ራሳቸው መሪጌታ ጽጌ እና እንደዚሁ መሪጌታ ሚስጥሩ ተብለው ራሳቸውን ይጠራሉ። እነዚህ ሁለት ግለሰቦች በቅድስት ቤተክርስቲያን ላይ በወንጀል የሚያስጠይቅ ድርጊት እንደፈጸሙ ነው እንግዲህ ቤተክርስቲያኑ ያሳወቀው። በዚህም ክስ ቀርቦባቸው ሲፈለጉ እንደነበርም ነው እንግዲህ የተገለጸው። እነዚህ ሁለት ግለሰቦች በፌዴራል ወንጀል ምርመራ ቢሮ በዛሬው ቀን በቁጥጥር ስር መዋላቸውን ፌደራል ፖሊስ አስታውቋል። እንደዚሁም ክሳቸውም እየታየ እንደሆነ ተገልጿል። በመቀጠልም እንግዲህ በተጨማሪ ማለት ነው እንዳልካቸው ዘነበ የተባለውን ግለሰብ በተመሳሳይ ከውን ቀደም በቅድስት ቤተክርስቲያን ላይ የተለያዩ ስድቦችን እና የተለያዩ ተግባራቶችን ሲፈጽም ነበር። እሱም በቁጥጥር ስር ቃሉን ከሰጠ በኋላ በቀጥታ በዋስ እንደተለቀቀም ቅድስት ቤተክርስቲያን አስታውቃለች። በዋስ ይለቀቅ እንጂ ነገር ግን አቃቤ ሕግ ጉዳዩን እየተከታተለው እንደሆነም ገልጿል።